ሰላም የጌታ ሰላም ጸጋ የጌታ ሰላም ጸጋ ኢየሱስ ያድናል። ታንኪ መንፈስ ቅዱስ እናመሰግናለን። ታንኪ ገባው ፌስቡክ ላይ ሰላም ሰላም ብያለሁ። ጌታ ሰላም ጸጋ የሰላ ሰላም ሬዲዮ ላለው ፓልቶክ ላለው ሶስት ክፍል ታችን ቢዳ ጸጋ ብዘት ይባልልሽ ትልቅ ነገር ነበር ስትናገር እኔ አቃታለሁና እግዚአብሔር ኦን ታይም ነው የሚመጣው። በእኔና በእናንተ ታይም ሳይሆን የእግዚአብሔር ቃል ለምሳሌ አንድ ቀን እንደ 1000 ዓመት ነው ይላል። 1000 ዓመት እንደ አንድ ቀን ነው ይላል። ምን ማለት ነው? እኔና እናንተ 1000 ዓመት የፈጀብን እሱ በአንድ ቀን ይጨርሳል ማለት ነው። እና ኦን ታይም ማለት በቃ ያቺው እግዚአብሔር እንዲህ ነው የሚሰራውና እግዚአብሔር መልካም አምላክ ነው። በጣም ደስ የሚለው ጸጋ ይብዛልሽ ፓልቶክ ላይ እና ቢዳ ብያታለሁ ሐዊ እና ኢየሱስ ጌታ ነው። ሰላም ሰላም ብያለሁ። ገባ እንበልና ዛሬ ቁጥር 2 ነው የምንማረው። ስለ ልብ ያየን ነው። የእግዚአብሔር ቃል አጥብቃችሁ ልባችሁን ጠብቁ ነው ያለው። መጠበቅ ለምን የህይወት መውጫ እዛ ላይ ነው አለ። ምክንያቱም ጌታን ስትቀበሉ ኢየሱስ እኔ ህይወት ነኝ ይላል። ሁሉ ነገር እምነት ያለው ፍቅር ያለው ሁሉ ነገር ያለው ልባችሁ ውስጥ ነው ያለው። እንዳትረሱ ሁለት አይነት ልብ አለ። አንደኛ የተፈጥሮ ልብ አንደኛ የተፈጥሮ ልብ፣ ሁለተኛ ደግሞ መንፈሳዊ ልብ ማለት ነው። ይሄ የተፈጥሮ ልብ በሽተኛ ከሆነ ከባድ ነው። እሱ እንዳለ ታውቃላችሁ ካስተዋላችሁ እንደ ባልቦላ ነው ልባችን ማለት ነው። ሰርኩሌት የሚያደርግ ኮንትሮል የሚያደርግ ማለት ነው ደሙን ምናምን። እሱ ከተበላሸ ራሱ ከባድ ነው። እና አሁን የመጽሐፍ ቅዱስ እየነገረን ያለው መንፈሳዊ ልባችን ሰው ሶስት ክፍል መንፈስ ነው፣ ነፍስ አለው፣ በስጋው ሲኖራል። መንፈሳችሁን ነው የሚናገረው ማለት ነው። ዳግም መወለድ አልኳችሁ። ይሄ ልብ ሊኖረን ዳግም መወለድ አለብን። ዳግም ካልተወለድክ ልብ አይቀየርም፣ ነበር አይቀየርም። ለዚህ ነው ዮሐንስ 3 ላይ ጌታ ዳግም ተወለዱ አለ። ዳግም ካልተወለዳችሁ የእግዚአብሔር መንግስት አታዩም አለ። እንደገና እውነት እላለሁ ሰው ከውሃና ከመንፈስ ዳግም ካልተወለደ ወደ እግዚአብሔር መንግስት አይገባም አለ። ስለዚህ ዛሬ ቁጥር 2 ነው። ልባችሁን ጠብቁ። ልብ መሰረት ነው አልኳችሁ። የእግዚአብሔር ቃል ነገራችኋለሁ። ልብ ተንኮለኛ እንደሆነ ያለው ክፋት ያለው አመጽ ምድራችን ላይ የተሰራ ያለው አመጽ በዓለም ዙሪያ ማለት ነው። በኢትዮጵያ ብቻ አይደለም። እኛ ስለምናይ ነው ኢትዮጵያን የምናወራው እንጂ በዓለም ላይ ራሱ ያለው አመጽ የልብ ክፋት በስማ እግዚአብሔር መቼም መልካም እንዳትረሱ። እግዚአብሔር ሰው ፊትን ያህል እግዚአብሔር ልብን ያህል እግዚአብሔር ሁሉ ጊዜ ከልባችን ጋር ነው ጉዳዩ ማለት ነው ያለው። ከመልካችን ጋር አይደለም። ሰው ፊት ነው ውጭ አይቶ ነው የሚፈርደው። እግዚአብሔር ግን ሁሌ ልብ ነው የሚያው። እግዚአብሔር ከልብ ጋር ነው። ምክንያቱም እግዚአብሔር ያቃና የልብ አለፈው ነገር ያቻለው በሰው ልብ ብዙ ሐሳብ አለ። የእግዚአብሔር ምክር እሷ ትጸናለች ይችላል። ብዙ ልታስቡ ይችላል፣ ግን የሱ ምክር ይጸናል። ስለዚህ ኢየሱስ ጌታ ነው። ዛሬ ቆም ይያለ ነው እንትን ኤኒዌይ ኢየሱስ ጌታ ነው። ስለዚህ ገባ እንበል። ዛሬ ቁጥር 2 ነው የምንማረው። ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቃችሁ ልባችሁን ጠብቁ ይላል። የህይወት መውጫ ከዛ ነው አለ። እንደገና ነገራቸዋለሁ። አንደኛ ሳሙኤል 16:8 ላይ ሰው ፊትን ያህል እግዚአብሔር ግን ልብን እንዳትረሱ። ልብን ነው እግዚአብሔር የሚያው። ስለዚህ ባለፈው ነገራቸዋለሁ። ወደ ጌታ ስትመጡ የክርስቶስ ልብ አለን። እኛም የክርስቶስ ልብ አለን። ኢየሱስ ጌታ ነው። ዛሬ ጋር መንፈስ ቅዱስ እናመሰግናለን። እኛም የክርስቶስ ልብ አለን ይላል። ወደ ጌታ ስትመጡ የኢየሱስ ልብ ነው የሚኖራችሁ። የኢየሱስ ልብ ምን አይነት ነው ፓስተር? እኔ የዋ በልቤ ትሁት ነኝ አለ። በቃ የክርስቶስ ልብ ያ ነው፣ የዋ በልቡ ትሁት እንጂ ይሄ ትቢት ምናምን አይደለም። በዘር የተሞላ ምናምን አይደለም። በቃ የዋ ትቢት የተሞላ አይደለም። ስለዚህ ልባችሁ ባለፈው ነገራችኋለሁ። አብሶ ሰላም ብላችሁና እንደ ላይ አንብብላችሁ ኤርሚያስ ላይ ትልቅ ቃል ነገረን። ኤርሚያስ ምዕራፍ 17 ላይ 17 ቁጥር 9 ላይ እሱን አንብቤላችሁ ወደ ቤት ይገባል። ለግን እንጸልይ እንጂ ታችን ጸልያለሽ። በርግጥ እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም። ዛሬ ማስተምረን ዛሬ እንሳስተምር ልቡ የቆሰለ እንዲፈወስ በጌታ በኢየሱስ ስም ልብን ስጠኝ ብሏል። ልቡን ያልሰጠ እንዲሰጥ በጌታ በኢየሱስ ስም። የነገስታት ልብ ደግሞ በአንተ እጅ ናቸው። ወደ ወደርክ ትመራለህ። በኢየሱስ ስም ጸለይን። ጦርነት በዛ በኢትዮጵያ ሆነ በኤርትራ ምንም አይነት በመቀሌ ጦርነት በኢየሱስ ስም ሲያደን እግዚአብሔር አባቱ በራሽያም ያለው ጦርነት የተሻረ ይሁን። በእስራኤልም በኢየሱስ ስም ጦርነት በቃ አመት እየሰማን ነው። እንግዲህ ጦርነት የተሰማላችሁ ብለሃል። በኢየሱስ ስም ጦርነት የተሻረ ይሁን። እግዚአብሔር አባቱ ዛሬ በዓለም ዙሪያ የሚማሩ ይህንን ቃል የሚሰሙ ፈውስ ያገኙ፣ ልባቸው ይፈወስ። ማንኛውም የተሰበሩ ሰዎች ልባቸው የተፈወሰ ይሁን። እግዚአብሔር አባቱ እናመሰግናለን። ጊዜውን ዋጀን። ስለ ምድራችን የተሰራ ስላለው መልካም ነገር እናመሰግናለን። በኢየሱስ በዚህ ሀገር የተሰራ ስላለው ትራምፕን የረዳ ስላለ እግዚአብሔር ጽድቅ ሁሉ ጊዜ ሲመጣ ያናውጣል፣ መናወጣል። ስለዚህ
በኢየሱስ ክርስቶስ ስም ጌታችን ሀገር ስለምትስተካከል እናመሰግናለን። ከፍ ከበልክ ይባረክ። ጊዜውን ላንተ አሳልፈን ሰጠን። በኢየሱስ ስም እኔም እንዳስተምር ጸጋ ይርዳኝ። በኢየሱስ ስም ጊዜውን ተረከብ። አሜን። ጌታው እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። ዛሬም ታንኪ መንፈስ ቅዱስ አመሰግናለሁ። እግዚአብሔር እናመሰግናለን። አሜን። ወይ ጌታ ነው እና አይ ቲንክ እንትን ላንብብላችሁ ኤርምያስ 17 ላይ ቁጥር 9 እስከ 11 እንዲህ አለ። የሰው ልብ የእግዚአብሔር ቃል ከሁሉ ይልቅ ተንኮለኛ ነው። የሰው ልብ ከሁሉ ይልቅ ምን አለ? ተንኮለኛ ነው፣ እጅግም ክፉ ነው አለ። የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ እጅግም ምንድነው? ክፉ ነው። ማንስ ያውቀዋል? ማን ነው የሚያውቀው? ደስ ያላችሁ? አሁን እዚህ ላይ ያለው መልሱ ደስ ይላል። በጣም ደስ የሚለው ምንድነው? የሚቀጥለው መልሱ ደስ ይላል። ማንስ ያውቀዋል? እኔ እግዚአብሔር አለ። እኔ እግዚአብሔር ማንስ ያውቀዋል? ከጥያቄ እኔ እግዚአብሔር እንደዚህ አለ። ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትን እፈትናለሁ አለ። እኔ በጣም መልሱ ደስ ይላል። እግዚአብሔር ያውቃል። በጣም ደስ ይሄ ደስ ሃሌሉያ ያሰኛል፣ ሻውት ያሰኛል። እግዚአብሔር ያውቃል የሰው ልብ ለምንድነው? እንደ ስራው እንደ መንገዱ እንደ ስራው ፍሬ እሰጣለሁ አለ። ምን አለ? የሰው ልብ ምንድነው? እጅግ ክፉ ነው፣ እጅግ ተንኮለኛም ነው። በጣም ተንኮለኛ። ትዝ ያላችሁም እዛ ዮሐንስ ምዕራፍ 1:48 ላይ ጌታ ስለ ናትናኤል ሲመሰክር ተንኮል የሌለበት ሰው አለ። ተንኮል የሌለበት ሰው። ዛሬ ስንት ተንኮል ተሞልቷል። ሰው ልቡ ተሞልቷል። ልቡ ዘር ተሞልቷል። ልቡ ክፋት ተሞልቷል። አመጽ ተሞልቷል። በቃ ፌክ ነገር ተሞልቷል። ብዙ ነገር ተሞልቷል። ዛሬ ኢየሱስ ጌታ ነው። እንግዲህ ስንት ነው ቆም ያለች ነው። ዛሬ ረዳናል መንፈስ ቅዱስ እናመሰግናለን። ስለዚህ ምን አለ? የሰው ልብ እጅግ ክፉ ነው አለ። አሁን ይሄ ልብ እንግዲህ ሳልኮ ወደ ጌታ ስትመጡ ልብን ነው የምሰጠው ለእግዚአብሔር። እግዚአብሔር አብሶ ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ አለ። ልብን ይፈልጋል። ልባችሁ ከተለወጠ ነገራችሁ ይቀየራል። ልብ ግን ካልተለወጠ እስቲ ወይ ሃይማኖት ነው ያለ፣ ልብ ግን አልተለወጠም። እግዚአብሔር የሚያው ይሄ ህዝብ በከንፈሩ ያከብረኛል፣ በልቡ ግን ስቷል ይላል። አይ ልብን እንጂ ልብሳችሁን አትግደሉ ይላል እግዚአብሔር። እግዚአብሔራው ጉዳዩ ከልባችሁ ጋር ነው። በቃ እግዚአብሔር ልብን ነው የሚፈልገው። በቃ ከልብ ጋር ነው ጉዳዩ። በቃ እግዚአብሔር ልብን የምታደርገው ሁሉ ስትሰጥ ራሱ አሳያለሁ። እንደ ልቡ እንዳሰበ ይስተንም ነው የሚቆስለው ራሱ የማንም ልብ ማንም ሰው ልብ ያውለቃል። ትዛላችሁ ሳው እንትና አይ ቲንክ እዛ አንደኛ ሳሙኤል 17 ላይ 31 ላይ የማንም ልብ ዛሬ አልኳችሁ ስትጎዱ ስትታመሙ በዲቮርስ ይሁን በተለያየ ኬስ የሚወርቀው ልባችሁ ነው። ልብ ከወደቀ ከባድ ነው። ግን የማንም ልብ ያወደቃል። ጎል ያርቆም ማለት ዛሬ በኢየሱስ እናመሰግናለን። መንፈስ ቅዱስ ተባረክ። ስለ ሁሉ ስለ ኔትወርኩ እናመሰግናለን። ቆም እያለብኝ ነው። ኤኒዌይ ኢየሱስ ጌታ ነው። እንግዲህ ምን አለ? የማንም ልብ አይወደቃል፣ እኔ እሄዳለሁ አለ። ጎል ያርቆም ማለት ነው አልኩ። ዛሬ በዲቮርስ ልባችሁን የሚቆስለው ስትታመሙ፣ ስታጡ፣ ስትገፉ የተለያየ ባለፈው ነግሬያቸው ለዚህ ፓልቶክ ላይ አንዱ አስተምር ስለ ልብ ቆይቷል። እንዴት እግዚአብሔር እንደፈወሳት ስትመሰክርልኝ ማለት ነው። በቃ ትጎዳለህ፣ በትዳር ትጎዳለህ፣ በልጅ ትጎዳለህ፣ በሁሉ ነገር ልባችሁ ነው የሚወርቀው። ግን የማንም ልብ አይወደቃል፣ እኔ እሄዳለሁ አለ። ስለዚህ ወገኖቼ ልባችሁን የማትጠብቁ ከሆነ አሁን እግዚአብሔር አልኳችሁ ወደ ጌታ ስትመጡ ድንጋዩን ልብ አውጥቶ የሥጋ ልብ ሰጥቷቸዋል። አሁን የክርስቶስ ልብ ነው ያለ። አሁን እዚህ ውስጥ ነው ያልኩ መንፈስ ቅዱስ ራሱ ያለው እዛው ውስጥ ሁሉ ነገር የመንፈስ ፍሬ ራሱ ያለው ልባችን ውስጥ ነው ያለው። እናመሰግናለን እግዚአብሔር ታንኪዩ ዛሬ። ስለዚህ ምን አለ? ባለፈው አቲንግ ሜንሽን አድርገን ሳውል የተቀየረው ከሳሙኤል ጋር ተነጋግሮ ልክ ሲመለስ አንብብላችሁ እንትን አንደኛ ሳሙኤል ላይ 10 ቁጥር 9 ላይ እንደዛ አለ። ኦኬ እንደዛ አለ አንብብላችሁ። ኦኬ ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ልቡን ለወጠለት ይላል። ልክ ከሳሙኤል ተለይቶ ሳውል ሲልክ እግዚአብሔር ልቡን ለወጠለታል። አልኩኮ ልብ ሲቀየር አልኩኮ ወደ ጌታና ስንለ ሃይማኖት ቀይር አይደለም እና ልብን ስጥ ነው። ሃይማኖትም አይቀይርህም። ሃይማኖት ይደብቀሃል። ሃይማኖት ይደብቀሃል። እንዳስከሳ ሃይማኖት የሰይጣን መሳሪያ ነው ብያቸዋል። እግዚአብሔር እናመሰግናለን ዛሬ በኢየሱስ ስም አቴንሽን እንዲያስ ቆም እያለ ያሰኛል። ሃይማኖት የሰይጣን መሳሪያ መደበቂያ ነው። ግን ልባችሁን ከሰጣችሁት ለጌታ ልብህን ይቀይርልሃል። ራስህ መቀየር አትችልም። መለወጥ ሁሉ ከላይ ነው ይላል ያዕቆብ ላይ። አሁን ልባችሁን ሁሉ ነገር እግዚአብሔር የሚያውልበት ስታገለግል ልብን ነው የሚያው። ስትሰጥ ልብን ያቺ ስላችኋል 2 ሰዓት የሚሰጠችው ልቧን ነው ያየ። ከሁሉ ይበልጥ ሰጠቻል ብዙ ከሰጡ ስትሰጥ ራሱ ልብ ነው። ስለዚህ ኢየሱስ ጌታ ነው። ጌታ እግዚአብሔር እናመሰግናለን።
ጌታው ተመስገን። ኦኬ ሌላ ቦታ ላሳያችሁና ወደ ትምህርት ልቀጥል። ታንኪዩ እናመሰግናለን። እናመሰግናለን። ታንኪዩ መንፈስ ቅዱስ። ኦኬ ሌላ ኦኬ እንትን ላሳያችሁ እንዳትረሳ። እምነት ራሱ ያለው ልባችሁ ላይ ነው። ፍቅር ያለው ልብ ላይ ነው። አሁን እግዚአብሔር በመንፈስ ቅዱስ አማካኝነት በልባችን ላይ ያፈስላል ፍቅርን ማለት ነው። ስለዚህ ኢየሱስ ጌታ ነው። ዛሬ ጌታ ኢየሱስ እናመሰግናለን። ስለዚህ ዛሬ ትምህርቱን ልቀጥል። መንፈስ ቅዱስ እናመሰግናለን። ስለእንትኑ ቆም እያለኝ ነው። ጌታ ኢየሱስ ጌታ ነው። ግን ዩቲዩብ ላይ ሲሰቀል ትክክል ይሆናል። አዶኖ ለምን እንደዚህ እንደሆነ ወዘሩ ነው ሰለኝ። ወዘሩ እኛ ጋር ትንሽ እንትን ነው እና ልቀጥል። ዛሬ ቁጥር 2 የእግዚአብሔር ቃል ሲነግረን ልባችሁ ልክ እንደ መሬት ነው ብያለሁ። በልብ ላይ የተዘራው ነው የሚበቅለው። ብዛላች ማርቆስ 4 ላይ ጌታ ሲያስተምር ዘሩን ሊዘራ ወጣ ይላል። 4 ልብ አልኩ። ዛሬ ቤተክርስቲያን ውስጥ 4 ልብ ነው ያለው። 4 ልብ አለ። ዘሪ ሊዘራ ዘሩን ወጣ ይላል። ግን የተዘራው ትዛላችሁ በጭንጫ በእንጀራ በድንጋይ ላይ ነው። ቀጥሎ በጭንጫ ቀጥሎ በሾህ ላይ ቀጥሎ በመልካም መሬት ነው። ለዚህ ነው መጸለይ ያለብን። ጌታው ያንን መልካም መሬት አድርግልኝ። ቸርች እንኳን ስትሄዱ ያ መልካም መሬቱ ነው። ለምን መሰላችሁ? መልካም መሬቱ ላይ የተዘራው 30 60 100 ነው ያፈራው። ፍሬ እንኳን ለማፍራት ልባችሁ ትክክል መሆን አለበት። ሾህ ላይ ከሆነ የዚህ ዓለም ሐሳብ፣ ጭንጫ ደግሞ ተቀብሎ አልኩ ግን ስር ስላልሰደደ ፍሬ አላፈራም አልኩ እኮ። ክርስቲያን የሚታወቀው አልኩ ቤተ ክርስቲያን በመብዛት የምትታወቀው በፍሬዋ ነው የምትታወቀው። ሁሉ ነገር በፍሬው የሚታወቀው በመብዛታቸው እግዚአብሔር ደስ አላለው የሚለው እግዚአብሔር ቃል። ስለዚህ ዛሬ ልባችን መሰረት ነው። ልባችሁ መሰረት ነው። በቃ ይሄንን ካልጠበቃችሁ የምትጎዱት ልባችሁ ነው። ልባችሁ ነው የሚያዘው። ትዛላችሁ እዛ ማርቆስ ምዕራፍ 5 ላይ 12 ዓመት ደም የፈሰሳት ሴት ሐና ትዛላችሁ ልቧ እንዴት እንደቆሰለ ንፍሬ ስታበሳጫት ማለት ነው። ግን ልባችሁን ካልጠበቃችሁ እናንተ እግዚአብሔር አይጠብቅም። ይሄ እኛን የምንጠብቀው ማለት ነው። ስለዚህ ልብ ዛሬ ቁጥሩን ለጀምር ሁሉ ነገር እንኳን የምታዘጋጁት ለሁሉ ነገር ለአገልግሎት ይሁን ለትዳር ይሁን የምታዘጋጁት ልባችሁ ነው። ከልብ ልንገራችሁ ብዙ እህቶች ግን መልካቸው ነው የሚያዘጋጁት። እንደዛ ብሎ ነገር የለም። ልብሽ ነው። ትዳሩ ስትገባ ጦርነት ሜዳ ነው የምትገባው አልኩ። ፈረስ ለጦርነት ይዘጋጃል፣ ድል የእግዚአብሔር ነው። ግን ለሁሉ ነገር ዝግጅት ከሌለ ማሸነፍ የለም፣ ትሸነፋላችሁ። ዝግጅት ካለ ግን ከተዘጋጀ ልባችሁ አሸናፊ ነው። ጌታ አሸናፊ ነው። ለሁሉ ነገር መዘጋጀት አለ። ምን መስላል? ሩጫ ትዛለም ኃይል እየበላ ያለው ምን አይታችሁታል? ኦሎምፒክ እንኳን 4 ዓመት ነው የሚሰጣቸው። 4 ዓመት ዌስት አያደርጉም ሲዘጋጁ ማለት ነው። አየህ፣ ለአገልግሎትም ሳትዘጋጁ ዝም ብለህ ገብተህ ለዚህ ነው እኮ አዲስ ክርስቲያን መሪያውን ይላል እግዚአብሔር ቃል። ለምንድን ነው ይፈተናል? በሰይጣን ተወርቅ አልኩ እኮ። እስራኤሎች ራሳቸው አገልግሎት ሲመሰረቱ 30 ዓመት መሆን አለበት። ጌታ ራሱ አገልግሎት የጀመረው በ30 ዓመቱ ነው። ምን ሲያደርግ ነበር? ማስተርዬ ሲዘጋጅ ማለት ነው። ጌታ ተዘጋጅቶ ነው እንዲህ በ3 ዓመት ተኩል ታምር ሰርቶ ሄዶ ማለት ነው። ምንም ነገር ያላቆመ ተዘጋጅቶ ነው። ልባችሁ የማይዘጋጅ ለዚህ ነው ምሳሌ 16 ላይ ቁጥር 1 ላይ የልብ መዘጋጀት ከሰው ነው ይላል፣ የምላስ መልስ ከእግዚአብሔር ነው። የማን ነው? የልብ መዘጋጀት የማን ኃላፊነት ነው? የኛ ነው እንጂ እንዳትረሳ። ያላችሁበት ታይም ኢዝ ኖት ዌስቲንግ ታይም። የምትዘጋጁ አልኩ እኮ። ትዳር ራሱ ማትዘጋጁ ከሆነ እግዚአብሔር ጊዜ ሰጥቷችሁ ማትዘጋጁ ከሆነ በቃ ዌስት አልኩ። ዛሬ ማትሬሾ ዲቮርስ የሚበዛው ለምንድን ነው? ዝግጅት ስለሌለው ነው። ዝግጅት ከሌለ ትጎዳለህ። ግን ከተዘጋጀ ሃንድል ታደርጋለህ። ሁሉ ነገር መዘጋጀት አለ። ሬዲ አለ። የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው። እዛው ቁጥር 9 ላይ ያለውን ቃል አንብበናል። እዛው እንትን 9 ላይ ኦኬ። ምሳሌ ምዕራፍ እንትን ላይ ምሳሌ ምዕራፍ አቲክ 16 ላይ ሰው ልቡን ያዘጋጃል፣ እግዚአብሔር ግን አካሄዱን ይፈጽማል። ሰው ልቡን ያዘጋጃል፣ እግዚአብሔር ግን አካሄዱን ያጸናል። ሰው ልቡን ያዘጋጃል፣ እግዚአብሔር ላምብላችሁ። ምሳሌ 16 ቁጥር 1 ላይ እንደዚህ አለ። ኦኬ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የሰው ልብ ምኑን ያዘጋጃል? መንገዱን። እግዚአብሔር ግን አካሄዱን ያቀናል። አያችሁ፣ እናንተ ማትዘጋጁ ከሆነ ያላችሁበት እኔ አሁን ራሴ ላሉ ዌስቲንግ ታይም አይደለም ያለው ትላል። የዝግጅት ጊዜ ነው። እግዚአብሔር ወገኖች የዝግጅት ጊዜ ይሰጣቸዋል። ግን እናንተ ግን ዌስት የምታደርጉ ከሆነ ያንን ማትዘጋጁ ከሆነ የልብ መዘጋጀት ከሰው የምላስ መልስ ከእግዚአብሔር ነው።
ራስ ካባባ ዲጋላ ቦራ አየ ልባችሁ ካልተዘጋጀ ከልብ ልገረ ሰይጣን ብዙ እንቅፋት ነው የሚያዘጋጀው ልብሽ ግን ከተዘጋጀ አንድ ታረጋለህ አልኩ ከትዳሩ ስራሱ ልብ ከተዘጋጀ አሌሉያ አንድ ታር መጋጨት አለ ትዳሩ ትጋጫለህ ማት ሁለት ሰዎች በተለያዩ ሰዎች ናቸው ምን ነካ ፓስተር ተስፋ የኛ ትዳር ፐርፌክት ነው ተሳስተሃል በክርስቶስ ፐርፌክት ነን ግን ትጋጫለህ አያ ግን ልብ ግን ከተዘጋጀ አልኩ መልክን ሲያወራ ያለው ምንድነው መልክን ያለው እቶች አለች ዳግም ፓርቶክ ላይ ኤደን አለች ዛሬ የለችም ኤደን የለችም እንዴ መልክ ነው ተዘጋጁ ያለው ልባችሁ ነው ያለው ያሳዝግኝ መልክ ነው ያለው ልብ ነው ያለው ምንድነው ልባችሁን ማዘጋጀት አለበት ከልብ ልገር ትዳሩስ ኮ ከዛድ ታረጋለህ ትጋጫለህ ከዛ እንደ ዶሮ ይሆናል ጥለ ዶሮ እንደሚጣላው ማለት ነው ዶሮ ትዘለ ሲጣላ እዛ ተጣልቶ ተኮራክሞ እዛው አብሮ ይለግማል የልብ መዘጋጀት ከማን ነው አላ ከሰው ነው አላ የምላስ መልስ ከእግዚአብሔር ነው በቃ ለምን የምላስ መልስ እንድታገኙ ከፈለጋችሁ ልባችሁ ተዘጋጁ ግን ልባችሁ ሳይዘጋጅ አንዳንድ ጊዜ እግዚአብሔር አይሰጣችሁ አንመስ ህፃን ልጅ አሁን መኪና ሰጥታላችሁ ሳይዘጋጅ አትሰጥም መዘጋጀት አለበት አልኩ እኮ እስራኤሎች 30 ዓመት ነው የሚቆዩት ለአገልግሎት አልኩ 30 ዓመት ነው የሚጠብቁት ዝግጅት ጊዜ ማለት ነው አያችሁ የዝግጅት ጊዜ it is not a wasting time የዌስቲንግ ታይም አይደለም የምትዘጋጁበት ማለት ከዛ ኦኬ እንትን ላሳያችሁ እንትን ምሳሌ 16 ላይ ኦኬ ቀደም የሰው መንገዱን ምሳሌ አትንካ 16 ላይ ምሳሌ 16 ላይ ኦኬ የሰው መንገድ በአይን ፊት የቀናች መስል ባለፈው ነገራቸዋለሁ እግዚአብሔር ግን ልብን ይመዝናል የሰው መንገድ በአይኑ ፊት የቀና እግዚአብሔር ልብን ይመዝናል እንዴ የቀናች ይመስላል ግን እግዚአብሔር ሁሌ ልብን ይመዝናል ታዲያ ኢየሱስ እናመሰግናለን ስለዚህ ቀን ክብር ሁሉ ላንተ ይሁን ምሳሌ 18 ቁጥር 12 ላይ እንደዚህ ያለ አንዳንዴ ሰዎች ከመውደቃቸው በፊት ልባቸው ከፍ ይላል ልክ ለሞደ አንኳታቸውን ነገስታቶች በቃ እንደ ዲክታተር ይሆናሉ በቃ ከባድ ይሆናሉ በቃ ሊወርቁ አካባቢ ልባቸው እንደ ነው በቃ አንድ ሰው ራሱ ሊወርቅ ሲል አገልጋይ ራሱ በቃ ልቡ እንደ ከፍ ይላል ግን እንደ ምሳሌ ምዕራፍ 18 ቁጥር 12 እንደዚህ አለ ሰው ከመውደቁ በፊት ልቡ ከፍ ይላል ሰው ከመውደቁ በፊት ልቡ ከፍ ይላል እግዚአብሔር እናመሰግናለን ዛሬ ተመስገን ጌታ ሰው ከመውደቁ በፊት ልቡ ምን ይላል ከፍ ይላል አልኩ እኮ ዛሬ ምን መስላት ከመውደቅ በፊት ነገስታቶች አላችሁ እንዴት አወዳደቃቸው ዲክታተር ይሆኑና ከዛ በኋላ ይወርቃሉ ማለት አወዳደቅ ልባ ግን በጣም ደስ የሚል ታውቃላችሁ እግዚአብሔር ለቁጣ ያዘገየ ነው እናመሰግናለን ዛሬ መንፈስ ቅዱስ ተባረክ ሐሳብ እንትን ከመውደቁ በፊት ምሳሌ 16 ላይ ቁጥር 5 ላይ እንደዚህ አለ በልቡ የተባየ ሁሉ በእግዚአብሔር ፊት እርኩስ ነው በልቡ የተባየ ሰው በእግዚአብሔር ፊት እርኩስ ነው በቃ በልብ ከተባየ እግዚአብሔር ፊት እርኩስ ነው ማለት ለማስለ እግዚአብሔር ልብ ነው የሚያው ልባችሁን ነው የሚያው ለዚህ ነው ልባችሁን መጠበቅ ያለበት ምክንያቱም አልኩ ቲቢት ራሱ ያለው ልብ ላይ ነው ያ ቲቢት የሚጀምረው ማለት ልብ ላይ ነው ያለው ማለት በልቡ የተባየ ሁሉ በእግዚአብሔር ፊት እርኩስ ነው ይላል በልቡ የተባየ ማለት ነው ኦኬ ሌላ እንትን ላሳያችሁ ኦኬ ጽድቅ ባለፈው ነገር ያቻሉ ጽድቅ ራሱ የሚፈጸመው በልባችሁ ላይ እንደሆነ ሰው በልቡ አምኖ ይጸድቃል ባፉ መስክሮ ይደናል ጽድቅ ራሱ የሚፈጸመው ልብ ላይ ነው ልብ ራይት ከሆነ መኖር ትጀምራለህ እንጂ ትክክል መኖር ትጀምራለህ ግን ልባችሁ ራይት ሳይሆን ሃይማኖት ውስጥ ሆነ የተባላ ኢየሱስን እየተቃወምክ ስለ ኢየሱስ ሲወራ ተወዱ ሁሉ ነገር ያመጣልን ኢየሱስ ነው ስለ ኢየሱስ ሲወራ እልል ማለት አለብህ እንጂ አየ ኢየሱስን ሳታውቁ በሃይማኖት ውስጥ ሆናችሁ ተቃውሙታላችሁ ለምሳሌ ልብ ትክክል አይደለም ልብ ነው ትክክል ያለው አሜን ኦኬ እናመሰግናለን መንፈስ ቅዱስ ኦኬ ታንክ ዩ ኢሳይያስ ምዕራፍ 54 ላይ ኦኬ ኢሳይያስ 54 ላይ እንደዚህ ይላል በጽድቅ ትታነጫለሽ 54 ከግፍ ራቅ ይላል ፍርሃት ወደ ድንጋጤም ወደ አንተ ያቀርባል አይ በጽድቅ ነው የምትታነጸው መመስረት ማለት ነው አልኩስ ክርስቲያን መመስረት ያለበት ይሄ ነው ጌታን ፈልጉ ያለን ይሄንን ነው ይሄ የሚሆነው ደግሞ ልብ ላይ ነው ልብ ላይ ጽድቅ መሰረታል ማለት
እንዳትራ ልብ የሚለው ገብቷቸዋል በአዲስ ኪዳን መንፈሳቸው ነው ይሄ የተፈጥሮ ልብ አይደለም የተናገረ ያለው መንፈስ ላይ ጽድቅ አለ ማለት ነው አሁን ትታነጫለሽ አለ ከግፍ ራቂ አለ ምን አለ በጽድቅ ትታነጫለሽ ከግፍ ራቂ አልኩ በዚህ ጽድቅ ስትታነጽ ከግፍ ትርቃለህ ግፍ ከማረግ ማለት ነው ግፍ አታረግም ማለት ግን በጽድቅ ካልታነጽ ግን ትክክል አልሆንከ ጻድቅ ማለት ራይት ስታንድስ ጋር ማለት ነው ራይት ማለት ነው ያለ ምንም ኩነኔ ያለ ምንም ነቀፋ በእግዚአብሔር ፊት የምትቆምበት ጸጋ ጽድቅ ማለት ነው አሁን ልብ ራይት አገኘ በእግዚአብሔር ፊት ማለት ነው ላይ ሲጻድቅ ማለት ነው ጽድቅ ስታገኝ አሁን እግዚአብሔር የጌታ አይኖች ወደ ጻድቃን ናቸው ጆሮዎችም ለጮታቸው ተከፍተዋል አንደኛ ጴጥሮስ 3:12 ላይ እግዚአብሔር ጌታ የሚያው ጻድቁን ነው የሚያው ልብን ነው የሚያው እንዳትረሳ እግዚአብሔር የሚያው ልባችሁን ነው ልብን ነው የሚያው ሰው ውጭ ነው የሚያው እግዚአብሔር ግን ልብን ነው የሚያው ልብን ያህል ማለት ነው አሜን እናመሰግናለን እንትን ላይ አንደኛው ዮሐንስ 3:7 ላይ እንደዚህ ይላል ልጆች ሆይ ማንም አያስታችሁ ጻድቅ እርሱ ጻድቅ እንደሆነ ጽድቅን የሚያደርገው ጻድቅ ነው አለ ማንም አያስት ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው እሱ ጻድቅ ነው ጽድቅን ስታደርግ ጻድቅ ነው ጌታ ይህንን ጽድቅ የተቀበልነው ራይት እንድናደርግ ማለት ትክክል ነው ማለት እናመሰግናለን ዛሬ መንፈስ ቅዱስ ትክክል ነው ማለት ነው ታንክ መንፈስ ቅዱስ እናመሰግናለን ዛሬ ያዝ ያደርገኝ አቴንሽን ሊወስድ ነው እና ኢየሱስ ጌታ ነው አይደል ለምን እንደዚህ እንደሆነ አላውቅም እና እሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው አለ ምሳሌ 14:4 ላይ ላንብባችሁ ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል አለ ልቡን ከጽድቅ ከመለስክ የመንገድ ፍሬ ይጠግባል ማለት ነው ልቡን ከጽድቅ ይመልሰው ከመንገዱ ፍሬ ይጠግባል በቃ አሁን እየጠገባችሁ ነው ከጽድቅ መልሳላ ልቡን ምሳሌ 14 ከጽድቅ ብትመልስ ከሆነ ከመንገድ እየጠገብክ ነው ከጽድቅ መለስካ ወጣ ማለት ነው ከጽድቅ ማለት ነው አልኩ አዳምን ሰይጣን መጥቶ ከጽድቅ ነው ያወጣው ከዛ ምን ነበር የሚያደርገው ምን ይመስላል ይሄው እንግዲህ ስንት ጌታ እስኪመጣ ድረስ ሲበላ ነበር ያነናል የመንገዱን ፍሬ ሲበላ ነበር ከጽድቅ ወጣ ሰይጣን ወጣ አስወጣው ልቡን ከጽድቅ ይመልስ ከመንገዱ ፍሬ ተበላል ግዴታ ልባችሁ ውስጥ ነው ሮሜ ምዕራፍ 5 ላይ ቁጥር 5 ላይ ይሄ ፍቅር ራሱ ያለው በልብ ላይ ነው በተሰጠን ይላል በመንፈስ ቅዱስ ኦኬ ተስፋ እንደዚህ ኦኬ እንዳምብላችሁ እንደዚህ ያለ የእግዚአብሔር ፍቅር በልባችን ስለፈሰሰው ተስፋ አያሳፍረንም ማለት አሁን ይሄ ፍቅር ያለው ምንድነው ልብ ላይ ነው ለዚህ ነው አጥብቃችሁ ልባችሁ አጥብቃችሁ ተዋደዱ ቢል እግዚአብሔር ቃል ምን ወደደው ከልብ ነው ከፌክ አይደለም አየ ልብ መሰረት ነው አሁን ይሄንን መንፈስ ቅዱስ አማካኝነት ልብ ላይ ፈሷል አሁን ለእግዚአብሔር ያፈሰሰው ፍቅር ልባችን ላይ ነው ለዚህ ነው ጴንጦች ያለቅሳሉ ይላል ምንድነው የሚያለቅሱት እነዚህ ጴንጦች ምናምን ፍቅር ነው የእግዚአብሔር ፍቅር ልብ ላይ ፈሳል የእግዚአብሔር ፍቅር ልብ ላይ ከፈሰሰ በቃ ያስለቅሳል ማለት ነው ምክንያቱም እግዚአብሔር ፍቅር ነው እንደገርዳሉ ነው እግዚአብሔር ፍቅር ነው ይሄ ፍቅር በልብ ላይ ፈሷል እንዳትረሳ እግዚአብሔር ፍቅር ነው አሁን ይሄን ፍቅሩን ያፈሰሰው ልብ ላይ ነው ለዚህ ነው አጥብቃችሁ ከልብ ተዋደዱ የሚል እግዚአብሔር ቃል እንዳትረሳ መጠበቅ አለበት ልብ ከተጎዳ ከባድ ነው አልኩ ልብ ነው የሚወርቀው የማንም ልብ አይወደቃል ልብሽ ይወርቃል ልብ ከወደቀ አለቀለ አልኩ እግዚአብሔር ካላነሳ ካልፈወሰ በስተቀር መጠበቅ አለበት ያፍቱ ሲት አልኩ ዛሬ እንዴት እንደምትጠብቁ አሳያችሁ ምን ነገር ምንድነው ይላል ምንድነው የምንጠብቀው ፓስተር ተስፋ ልባችን አሳያለሁ ከእግዚአብሔር ከዛው ላይ አሳያለሁ ልባችን የሚጠበቀው ማለት ነው ኦኬ እንትን ላይ ኦኬ ላሳየ ኦኬ ዛሬ ብዙ ሰዎች ታውቃላችሁ የሚወርቀው ልብ ነው ብያቸዋለሁ ልባቸውን የሚያዝነው ብዙ ሰዎች ልባቸው ያዝናል ልባቸውን ከመን ሃና ለምሳሌ ቅድም ነግሬያቸዋለሁ ምን መስላችኋል ልቤ በእግዚአብሔር ጸናለች አፌን በጠላቶች ላይ ተከፈታለች መካኒቷ ብዙ እግዚአብሔር መጣላት ማለት ግን ልቧ ያትዛላችሁም ኤሊ ሲጠይቃት አንቺ ስካሪ ሲላት አይደለም ማለት እኔ ልቧ የተሰበረ ሰው ነኝ አለች ከዛ እግዚአብሔር መጥቶ ልቧን አልፈወሳትም አየዛሬ ብዙ ሰዎች ልባቸውን ይቆስላሉ በትዳር ትቆስላለ ወይ ጥሎ ባል ሄዶ ወይ something ብቻ እዚያ ዓለም ላይ እስካላችሁ ድረስ ልብን የሚያቆስል ነገር አለ
ግን ደስ የሚል አሳያለሁ ጌታ ለምን እንደመጣ የመጣበት ፐርፐስ የጌታ መንፈስ በኔ ላይ ልባቸው የቆሰሉን ፈውዘናል ጌታ ይፈውሳል ማለት ጌታ ካልፈወሰ ሌላ ይፋልኩ በሐዘን ቤተሰብ በማጣት እናቴናው በጣም ሐዘን አለ በሐዘን ታዝናለ ልጅ በማጣት something ብቻ happen እዚህ ዓለም ላይ እስካለ ድረስ happen ይሆናል ልብ ያዝናል ግን ደስ የሚለው እግዚአብሔር ይፈውሳል ጌታ ዋና የመጣው ፐርፐስ ኢሳይያስ ምዕራፍ 61 ቁጥር አቲንክ 4 ላይ እንደዚህ ይላል የጌታ አንድ ላይ የጌታ መንፈስ በኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛል ልባቸው የተሰበረውን ልጠግን ዘንድ ራስ ካባባ ዲጋላባ ልባቸው የተሰበረውን ልጠግን ዘንድ የጌታ መንፈስ በኔ ላይ ለድሆች የምስራች ወንጌል ሰብካል ልባቸው የተሰበረውን ልጠግናለሁ አልኩ ኢየሱስ ካልጠገነ ልብሽ ሌላም በፍጹም አይጠገንም እንደውም ይባስ እንደምጨም አልኩ እንኳን የኢዮብ ትዛለን በኢዮብ ዘመን መተው ጓደኞቹ ዳግም እናመሰግናለን ዛሬ መንፈስ ቅዱስ ተባረክ ስለሁሉ እናመሰግናለን ኢየሱስ እየተመስገን ትዛለም ጌታ ማለትም የኢዮብ ወዳጆች መተው 7 ቀን እኮ አብረው ብለው ይደበደቡት ሰነፍ አጽናኞች አላቸው አልኩ ዛሬ ሰዎች ቅድም ስትል ነበር ዛባር ሰው ሊጎዳ ይችላል አልኩ እኮ የዛሬ አልኩ ያለው ልብ ያለው ክፋት ያለው ተንኮል ያለው በቃ የይሁዳ ልብ በቃ እንዴት ነው በጣም የሚያሳዝን ነው በአለም ላይ ማለት ነው የሰው ልብ እጅግ ክፉ ነው ብሏል ተንኮለኛ ነው ብሏል አየ ልብ ይቆስላል ግን ኢየሱስ ይፈውሳል ይሄ ኢየሱስ ልብሽን ይፈውሳል እንዳልኩ እኮ ባዘን ራሱ በሰው በመለየት ምትወዱ ሲሄድ ሰምቲም ብቻ ልጆች ያለመለወጥ ቤት ውስጥ ልጆች ስታሳድጉ ልባችሁ ያዝናል ልጆች ወደ ተለያየ ነገር ይገባሉ ምን የተሰራ ያለው ነገር ምን ይመስላል በቃ ልጆች ወደ ሌላ ነገር ሊገቡ ይችላሉ ዛሬ ምን ጾታቸውን ሁሉ እየቀየሩ አይደል እንዴ እዛው ሁሉ ሊገቡ ይችላሉ ግን ልባችሁን ካልጠበቃችሁ እናንተ እግዚአብሔር አይጠብቅላችሁ እናንተ እሱ ነው የሚለውጥ እግዚአብሔር ለእግዚአብሔር መስጠት ነው ልጅን ለእግዚአብሔር አደራ ስታርቢ ነው የልጆች የእግዚአብሔር ስጦታዎች ናቸው ይላል እግዚአብሔር እናልኩ እኮ አሳያለሁ እግዚአብሔር ካንዶም የሰነፍ መንገር በእግዚአብሔር ላይ ይቆጣል ይላል መንገሩ ስንፍና ሆኖ በእግዚአብሔር ላይ ይቆጣ ሰው ለእግዚአብሔር መስጠት ነው እናንተ አይደለም እግዚአብሔር ሰጥቷቸዋል መስጠት ሲሰጡ እሱ ታማኝ ነው እግዚአብሔር ታማኝ ነው ግን ልብ ምን አለ ጌታ የመጣ ዋና ፐርፐስ ልብሽን ሊፈውስ ነው በኃጢአት በበሽታ በተለያየ ኬስ ልባችሁ ይቆስላል በድካም ግን ኢየሱስ ይፈውሳል የሚፈውስ ኢየሱስ ብቻ ነው ይዞ የመጣው ቅባት ኢየሱስ ነው አሜን ታንኪ መንፈስ ቅዱስ እናመሰግናለን ታንኪ እናመሰግናለን ሁለተኛ ዜና ባለፈው ነግሬያቸዋለሁ ጌታ እንትን ላይ 16 ቁጥር 9 ላይ እንደዚያ ነው እግዚአብሔር በርሱ ዘንድ ልቡ ፍጹም ሆኖን ያይ ዘንድ አይኖቹ በምድር ሁሉ ያያሉ አሁን እግዚአብሔር ልባችሁ በርሱ ዘንድ ፍጹም ሆኖን ያጸና ዘንድ ይላል እግዚአብሔር ያበረታ ዘንድ ማለት ነው በርሱ ዘንድ አሁን የጌታ አይኖች በምድር ዙሪያ ናቸው በርሱ ዘንድ ፍጹም ሆኖን ያጸና ዘንድ ነው ሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 9 ላይ እንደዛ በርሱ ዘንድ ልቡ ፍጹም ሆኖን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉ መዝሙር 49 ቁጥር 11 ላይ ያሳያችሁ እንደዚህ ይላል አንተን እንዳልበድል ቃልህን በልቤ ሰወርኳል አንተን እንዳልበድል ቃልን በልቤ ሰወርኳል ቃሉ ይረዳል ማለት እግዚአብሔር እንዳትበድሉ ለዚህ ነው ቆላስይስ 3:16 ላይ ይሄ ቃል ይሙላባቸዋል የእግዚአብሔር ቃል እንድትሞላ አልኩ ኢያሱ እኮ ይሄ ቃል ካፋይ ላይ ነው በቀን በሌሊት አስቦናል አሁን አንተን እንዳልበድል ቃልን ምን አለ በልቤ ሰወርኳል ያቺ ይሄ ቃል እንዲኖር ይሄ ቃል ፕሮቴክት ያደርጋቸዋል ይሄ ቃል ሙሉ ኮንኮ ኖ ቫካንሲ ነው ቃሉ ካለ ሙሉ ነው ማለት ነው አንተን እንዳልበድል ቃል ተደርጋና ሌላ ቦታ ላሳያችሁ በጣም ዛሬ ማጠቃለያ ልሰጣችሁ ማለት ነው ምሳሌ ምዕራፍ ላይ 20 ቁጥር 1 ላይ እንደዚህ ላምበላችሁ ኦኬ የነገስታት ልብ ራሱ በእግዚአብሔር ፊት እጅ ናቸው በአለም ዙሪያ ያሉ ሁሉ በእግዚአብሔር እጅ ናቸው እንዳትረሳ ስልጣን የእግዚአብሔር ነው ከሰው አይደለም ለዚህ ነው ባለ ስልጣን ላትፈራ ትወዳለህ ይላል እግዚአብሔር ቃል ነፍስ ሁሉ ለባለ ስልጣን ይገዛል ምሳሌ ምዕራፍ 21 ላይ ቁጥር 1 ላይ እንደዚህ ይላል ናምብላችሁ እንደዚህ አለ ኦኬ የንጉስ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ናቸው
ወደ ወደደው ያዘንብላቸዋል እንደ ውሃ ፈሳሾች በእግዚአብሔር እጅ ወደ ወደደው ያዘንብላል ትዛላችሁ ፈርዖንን እግዚአብሔር እኮ ልቡን ያጠነከረው እኮ ክብሩን ሊገልጥበት ስለፈለገ ነው እንጂ እግዚአብሔር ፈርዖንን ማጥፋት አቅቶት አይደለም ግን የንጉስ የነገስታት በአለም ዙሪያ ያሉ ሁሉ ልባቸው በእግዚአብሔር እጅ ናቸው እንደ ውሃ ፈሳሽ ማለት ነው ወደ ወደደው ያዘንብላል መጽሐፍ ቅዱስ ማንበብ ነው መጽሐፍ ቅዱስ በጣም የነገስታት ልብ በእግዚአብሔር እጅ ናቸው ለዚህ ነው መጸለይ ያለብን እኛ ምንድነው ትልቁ ስራችን ፈርስት እንደሚለው አንድ ያጥሞተው ስለኮ መጸለይ ያለብን ለነሱ ነው ጸጥና ዝግ ብለን እንድንኖር ይላል እናመሰግናለን ዛሬ ጸጥና ዝግ ብለን እንድንኖር መጸለይ ያለብን ለምንድነው የምንጸልየው ልባቸው እግዚአብሔር እንዲቀይር አልኩ ልብ ነው የእግዚአብሔር ስንጸልይ አሁን በእግዚአብሔር እጅ ከሆነ እግዚአብሔር ልባቸው እንዲያዞር ያደርጋል እንጂ አየ ግን አንቢ ካለ ግን ከባድ ነው አልኩ ፈርዖን እግዚአብሔር ማጥፋት አቅቶት አይደለም ታንኪው እናመሰግናለን ዛሬ መንፈስ ቅዱስ ተባረክልን ስለሁሉ እናመሰግናለን ሌላ ስትሰጡ እንኳን አሁን በአዲስ ኪዳን ዲማንድ አይደለም እንደ ብሉይ ኪዳን ስጥ አይደለም እንደዛ አይደለም አይ ዲማንድ ያደረክ ማለት ነው አሁን የአዲስ ኪዳን አሰጣጥ በልብ እንዳሰብክ ነው እንደ ብሉይ ኪዳን አይደለም ብሉይ ኪዳንማ እንዲ አስራት ካልሰጠ የሰማይ ደጆች ይዘጋባል ምናምን በቃ ኩባ በላውም ተሳስታ እንደዛ ብሎ ነገር የለም አሁን እናንተ ከህግ በታች ከጸጋ በታች ነን ግን ስትሰጥ በልብ እንዳሰብክ ነው ማርቆስ ለአንድ ያቆሮንቶስ ሁለት ያቆሮንቶስ 9:9 እንደዛ እግዚአብሔር በደስታ የሚሰጠውን ይወዳል እያንዳንዳችሁ ልቡ እንዳሰበ ይስጥናል እግዚአብሔር በደስታ የሚሰጠውን ይወዳል ልብ እንዳሰበስ አሁን ስትሰጥ በአዲስ ኪዳን ልብሽን አስበሽ ነው እንጂ ስጥ አድርጎ አንዳንዱ መጥቶ ነጥቆ ነው ስጥ ንጥቅ እንደዛ ብሎ ነገር የለም ልብሽ እንዳሰበ መስጠት አለበት አሁን የአዲስ ኪዳን ጸጋ እንዴት ነው ልብ እንዳሰበ እናመሰግናለን መንፈስ ቅዱስ እናመሰግናለን እና ሳያችሁ ልብ እንዳሰበ መስጠት አለበት ልክ ልብ እንዳሰበ ነው ስሰጥ ማለት ነው አያችሁ ስለዚህ ልባችን ትልቅ መሰረት ነው ወደ ጌታ ስትመጣ ልብን ነው የሚቀይር ካሁን መጣ ለጌታ ህይወትን ሰው ልብን ስጥ ነው እንጂ ምን ህይወት አለ እንዳትረሳ ህይወት ያለው ልብስ ነው ያለ አልኩ በአዳም አተናል ባለፈው አይተናል በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ በአንዱ መታዘዝ ጽድቅ ይህንን ጽድቅ ያገኘነው በኢየሱስ መታዘዝ ነው እንጂ በእኛ መታዘዝ አይደለም የኛ መታዘዝ ምንድነው ማመን ነው ስታምን ትጸድቃለህ ስታምን ይህን ጽድቅ ተቀብለህም ነው ስትቀበለው ይህን ጽድቅ በህይወት ላይ ንጉስ ትሆናለህ ማለት የሚነክስብህ ነገር የለም ለዚህ ነው አንሳዛ ሮሜ ምዕራፍ 5:17 ላይ እኮ የጸጋን ብዛት የጽድቅ ስጦታን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነክሳሉና አየ መቀበል አለብህ ጽድቅ ስትቀበል በህይወት ላይ ንጉስ ነህ ማለት ነው በህይወት ላይ ነግሻለህ ማለት ይህን ጽድቅ መቀበል አለብህ አሁን ስትቀበል ንጉስ ነህ መቀበል አለብህ ስለዚህ አሁን ይሄ ጽድቅ ንጉስ ያደርጋል ማለት ነው ምንም በሽታ አይነክስብህ ምንም አይነክስብህ ንጉስ ሆነሃል ማለት ነው ይህን ጽድቅ ስትቀበል ማለት ነው ስለዚህ ወገኖች ልባችሁ መሰረት ነው ብያለሁ ወደ ጌታ ስትመጣ ድንጋዩን ልብ አጥቶ የሥጋ ልብ ይሰጣል አሁን ባለፈው እንደ ቆሮንቶስ ነገ 2:16 ላይ እኛ የክርስቶስ ልብ አለን አሁን እዚህ ልብ ውስጥ ህይወት አለ እንዴት ነው ልባችን የሚጠበቀው አንደኛ ያዕቆብ ምዕራፍ 1:14-26 ላይ አንደበቱን ሲያገታ ልቡን ያሳተ እግዚአብሔርን የሚያመልክ የሚመስል ሰው አምልኮ ከንቱ ነው አለ አንደበታችሁ ልባችሁን ያስታል ያ ሰውዬ እኮ ያመለከ ነው ግን አንደበቱ ምን አርጎታል ልቡን አስቶታል የሱ አምልኮ ከንቱ ነው አለ አንደበታችሁ ካልተጠበቀ እዛው አሳያችኋለሁ እዛው ምዕራፍ እንትን ላይ ምሳሌ ምዕራፍ 4 ላይ ምሳሌ ምዕራፍ 4 ላይ 23 ላይ አጥብቀ ልብን ጠብቀ ህይወት ሞጫለ እዛው ቁጥር 24 ላይ ምሳሌ 4:24 ላይ እንደዚህ ይላል ኦኬ ያፍን ጠማማነት ካንተ አርቅ ይላል መጀመሪያ ያፍን ጠማማነት ካንተ ልብ እንዲጠበቅ እኮ ነው ልብ የምትጠብቀው ያፍን ጠማማነት ካንተ ማውጣት አለበት ያፍን ጠማማነት ካንተ ጥምም ያለ ነገር
ብዙ ጥምም ያለ ነገር አለ። የአፍን ጠማማነት ካንተ አስወግድ። ቀጥሎ እዛ ሁለተኛው ላይ ደግሞ ሐሰተኛ ከንፈሮችንም ካንተ አርቅ። ሐሰተኛ ከንፈሮችን ካንተ አርቅ። አብሶ እዛ ምሳሌ 22 ላይ ቁጥር 24 ላይ ነው እግዚአብሔር ሐሰተኞችን ይጠላል፣ እውነተኞችን ይወዳል ይላል። ሐሰተኛ ምላስ ለመሰለ ልብህ እንዲጠበቅ ነው። ይሄ ካለ አብሶ እዛ ምሳሌ 13 ቁጥር 50 ላይ ጻድቅ ሐሰትን ይጠላል ይላል። ሐሰት እኮ ከሰይጣን እኮ ነው፣ ከእግዚአብሔር አይደለም። እሱ ሐሰተኛ ነው አለ። እውነት የለም እሱ ጋር አለ። እግዚአብሔር እውነተኞችን ይወዳል። አብሶ እዛ ምሳሌ 6 ላይ የሚናገረው 16 ላይ እግዚአብሔር ከሚጠላቸው ከሰባቱ ነገሮች አንደኛ ሐሰተኛ ምስክር ይላል። ትዕቢተኛን ዓይን ይላል። እግዚአብሔር የሚጠላቸው ማለት ነው። ስለዚህ ልባችሁ እንዲጠበቅ ጠማማን አንደበት ካንተ ማራቅ አለብህ። ሐሰተኛ ምላስን ማስወገድ አለብህ። ሐሰተኛ ካለ ልብ እየሳተ ነው እንጂ ልብ እየሳተ ነው። ልብ መጠበቅ አይችልም። እግዚአብሔር እውነተኛ ነው። እግዚአብሔር እውነተኞችን ይወዳል። እግዚአብሔር ጋር አየ ጌታ እኮ ነገረን። እሱ ሐሰተኛ ነው። ሰይጣን ከንቱኑ እውነትን አይናገርም ማለት ሊገል ሊያርድ ሊያጠፋ። እኔ ግን ህይወት ሊበዛላችሁ አልኩ። ህይወት ያለው ልብ ውስጥ ነው ያለው። ጌታ ህይወት ከውስጥ ይፈልቃል አይደለ? የተጠማው ወደ እኔ ይምጣ ካለ ከውስጡ ከወዱ ይፈልቃል አለ። ከውስጣችሁ ነው ይፈልቀው። ሁሉ ነገር ቢፈልቀው ከውስጥ ነው ይፈልቃል ማለት ነው። ፍልቅ ይላል። የተጠማ ትዛለች ዮሐንስ 7:37 ላይ ማንም የተጠማ ወደ እኔ ይምጣ መጽሐፍ ከወዱ ይፈልቃል ነው ያለው። ከወዱ ሲል ከልብ ነው። የሰው ሆድ ከአፉ ፍሬ ይሞላል ሲል ምሳሌ 18 ትዛለች። ሆድ አይደለም ልብ ማለት ነው። ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ህይወት በምላስ እጅ ነው፣ የሚወዷት ፍሬዋን ይበላሉ። ሞት አለ ህይወት አለ ምላስ ላይ። እስራኤሎች እኮ መረጡ አላቸው አልኩ። ኢትዮጵያ ህዝብ እኮ የመረጠው ኔጌቲቭ ነው፣ የሚናገረው ኔጌቲቭ ነው፣ የሚጣላው በቃ ምን ማመስገን የለም። በሚያው ነገር አይኑ ተይዟል፣ አይ ባለው አያመሰግንም፣ ማጉረምረም ነው በቃ። እየተጨመረባቸው ሲያጉረመርሙ እየተጨመረባቸው ዋጋው እየተጨመረ በብሉይ ኪዳን ላይ ነው ልክ በቃ ዋጋው ይጨምራል። የጤፉ ይጨምራል፣ የቤት ኪራዩ ይጨምራል። እያጉረመረሙ ነው። ሲያጉረመርሙ ነገሮች እየተጨመሩ ነው ያሉት። በቃ እየተጨመረባቸው ማመስገን ቢጀምሩ በቃ ነገሩ እየጨመረ ነገሮች እየባሰ አልኩ እኮ ታይፕ እኮ ልክ እንደዛ ነው። እስራኤሎች ህግ ውስጥ ሲገቡ የሆነው ሀብን የሆነው መጽሐፍ ቅዱስ ካለባቸው የኢትዮጵያ ህዝብ የኤርትራ በብዛት በዓለም ላይ እንደዛ ናቸው። ታይፑ ማለት ነው። የሚያጉረመርም ህዝብ ነው ያለው። ማጉረምረም ራሱ ልብ እንዲጠበቅ ያደርገው። የምታጉረመርም ከሆነ ማለት ነው እግዚአብሔር ሰማቸው፣ አጉረመር አጠፋቸው። እግዚአብሔር አታጉረምርሙንም ነው አንደኛ ቆሮንቶስ 13 ላይ እነሱ እግዚአብሔር በባብ እንዳጠፋቸው አልኩ እኮ። በብሉይ ኪዳን እኮ በባብ ነበር የሚያጠፋቸው እግዚአብሔር ሲያጉረመርሙ ሰማቸው ይላል እግዚአብሔር። የምታጉረመርሚ ከሆነ ልብሽ እየተጠበቀ አይደለም። አጥብቀ ልብን ጠብቅ ነው የሚለው። የህይወት መውጫ ከዛ ነው። ምስጋና ይብዛላችሁ ነው ያለው እግዚአብሔር። ሁል ጊዜ እግዚአብሔርን እባርካለሁ፣ ምስጋና ዘውትር በአፌ ነው አለ። ቆላስይስ 2 ላይ እኮ ምስጋና ይብዛልን ያለ። በአዲስ ኪዳን እኮ ዘውትር እኮ ነው የሚለው። የምስጋናን መስዋዕት አቅርቦ የከንፈራችንን ፍሬ ዘውትር እኮ ነው የሚለው። አሁን እግዚአብሔር የሚፈልገው ምስጋና ነው። ማታመሰግን ከሆነ ልብ አይጠበቅም። ምታጉረመርም ከሆነ ልብሽ አይጠበቅም። በቃ ሁሌ ልብ እየሳተ ነው። በቃ ዲስትሮይ እያደረክ ነው ውስጥ ያለው ማለት ነው። ስፔሻሊ ጴንጤን ህይወት ከተቀበልክ ማለት ነው። በቃ ምንም አይፈልቅም፣ አይታይም። በቃ እናንተ ላይ ህይወት ነው ከውስጥ ነው የሚፈልቀው። ህይወት የሚፈልቀው ህይወት ከህይወትም ህይወት ይሄም አለ ለካ ልክ የሌለው ሰላም ነፍስ ሰላም ራሱ ያለው በልባችሁ ነው ያለው። ለዚህ ነው አብሶ ቆላስይስ 3 ላይ እኮ የክርስቶስ ሰላም ልባችሁን ይግዛል። የክርስቶስ ሰላም ልበሽን። ዛሬ እናመሰግናለን እግዚአብሔር ስለሆነ እናመሰግናለን። ዩቲዩብ ላይ ስለሚስተካከል ዛሬ ፌስቡክ ኢየሱስ ያድናል ምን እንደነካው አላውቅም። ኢየሱስ ጌታ ነው። ቀጥሎ አይኖችሽም አቅንተው ይመልከቱ ይላል። አያችሁ፣ አይኖችሽም አቅንተው ይመልከቱ ይላል። ወሳኝ ነው የምታዩት ነገር። ለዚህ ነው ወደ ግራም ወደ ቀኝ አትበላሉ እግዚአብሔር ቃል። አራተኛ ማለት ነው አይን ወሳኝ ነው። ምን ታያለን ምን እግዚአብሔር አልኩ እኮ። ጎልያድ ቆሞ ምን መስላል? ጎልያድ ዛንደስ እንትን ላይ ሳሙኤል 17 ላይ ጎልያድ ቆሞ 40 ቀን ልባቸው ወደቀ።
አይ ልባቸው ወደቀ የማንም ልብ ወደቃል እንሄዳለሁ አለ ዳዊት ሄዶ አንገቱን ቆረጠላቸው ማለት ነው አይ የምታያቸው ነገሮች ዛሬ የምታዩን ካልወሰን ምን ታያለን ምን እግዚአብሔር ቃል አያችሁ ዛሬ የምታዩት ነገሮች ልባችሁን እንዲጠበቅ አደረገ ለዚህ ነው ለዚህ የእምነታችን ራስና ፈጻም ክርስቶስን በመመልከት ነው የሚለው እግዚአብሔር ሩጫችን በትዕግስት ኑሩት የሚለው ኢየሱስን ነው ማየት ያለብን ሰውን ፓስተሩን ሳይሆን አገልጋዩን ሳይሆን ኢየሱስን እሱን የምታውቁነ ትወርቃለህ ሰው ነው እሱ አይነ ክርስቶስ ላይ መሆን አለበት ወሳኝ ነው አይነ ወሳኝ ኦኬ ሌላ እንትን ላይ ማቴዎስ 12 ላይ 34 ላይ ልቡ ሞልቶ ከተረፈ አፉ ይናገራል አየ ልብ ሞልቶ ከተረፈ በቃ ልብ ላይ የምትናገረው ልቡ ነው አንዳንዴ ተሳስታችኋል ማማቆሳቸው እሳቸው እኮ አፋቸው ነው እንጂ ልባቸው እኮ ንጹህ ነው የስተት ትምህርት እሳቸው ልባቸው ትክክል ከሆነ አፋቸው እንትናቸው አፋቸው ትክክል ይሆናል ልባቸው ዛሬ ኢየሱስ እናመሰግናለን ዛሬ እናመሰግናለን ጌታ ወይ ተመስገን አየ ልባቸው ትክክል ከሆነ አፋቸው በቀኔ ነው አንድ ቦታ ላንብብላችሁና ኦልሞስት ጨርቻለሁ ምሳሌ 15 ቁጥር 1 ላይ ነግራችኋለሁ እንደዚህ ይላል ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው ይልቁንም የሰው ልብ ይታወቃል ሲኦልና ጥፋት አለ አንድ ቦታ ላንብብ በጣም እንደዚህ ይላል እንትን ላሳያችሁ ኦኬ ምሳሌ ምዕራፍ 1:4 ላይ እንደዚህ ይላል በትዕቢተኛ ኃይል ትዕቢተኛ ዓይንና ደፋር ልብ ያጣን እርሻ ኃጢአት ናቸው ይላል ደፋር ትዕቢተኛ ዓይንና ደፋር ልብ ማለት ያጣትኛ እርሾ ኃጢአት ናቸው ይላል አንድ ቦታ በጣም ላንብብላችሁ በጣም የምፈልገው ቃል አለ ይቅርታ አድርጉልኝና እንትን ላንብብላችሁ ኦኬ ላንብብል እንደዚህ ይላል ኦኬ አንድ ቃል ላንብብና ኦልሞስት እየጨረስኩ ነው እናመሰግናለን ታንኪዩ እንደዚህ ይላል የሰው ልብ መንገድ እንትን እንደዚህ ላንብብልህ ምሳሌ ላይ 21 ቁጥር 2 ላይ ቀደም የሰው መንገድ ሁሉ በአይኑ ፊት የቀናች ትመስለዋለች እግዚአብሔር ግን ልብን ይመዝናል የሰው መንገድ በአይኑ የቀናች ዛሬ ኢየሱስን እናመሰግናለን እንደዚህ የሆነ እንትን እንደዚህ ሆነ አቅም ለምን እንደሆነ አላቅም ጌታ ይመስገን ግን እግዚአብሔር ምን ይመዝናል ልብን ስለዚህ የእግዚአብሔር ቃል ምን አለ አጥብቃችሁ ልባችሁን ጠብቁ የህይወት መውጫ ከሱ ዛሬ አቤት ታንኪዩ መንፈስ ቅዱስ እናመሰግናለን ታንኪዩ ዛሬ እንትኔ ብልጭ ይያሉ ይቅርታ ግሬስ አደረው ግሬስ እንትኔ ፌስቡክ ላይ ምን እንደነካው አላቅም ኢየሱስ ያድናል ምን አለ አጥብቃ ልብን ጠብቅ የህይወት መውጫ እዛ ነው ልባችሁ መሰረት ነው አሁን እግዚአብሔር ቀደም አነግራችኋለሁ እግዚአብሔር የሰው ልብ ተንኮለኛ ነው እጅግ እኮ ነው እጅግ ነው ተንኮለኛ ነው እጅግ ክፉ ነው ማንስ ያቋላል እኔ እግዚአብሔር አቃለሁ መልሱ እኮ እኔ እግዚአብሔር አቃለሁ ለያንዳንዱ እንደየስራው እንደመንገዱ እንደየስራው ፍሬ እሰዘድ ልብን እፈትናለሁ ኩላሊትን ማለት ልብን መረመር ኩላሊትን እፈትናለሁ አያችሁ ልብ አልኳችሁ ዛሬ ያለው ምድራችን ላይ ያለው ልብ ያያችሁ አይደል ያቤሴሎም ልብ ያውን ጋዜጠኞች ላይ ራሳቸው አብራቸው እየሰሩ እያሳለፉ ሲሰጧቸው ዛምሮ መልካም ያደርጉላችሁ ሰዎች በቃ ያለው ተንኮል ዩቲዩብ እየገለጣቸው ያለው ልብ ክፋታቸው ተንኮላቸው እንዳትረሳ ቅድም ነገርኩ ዛንደኝ ዮሐንስ 1 ላይ ቁጥር 48 ላይ ጌታ ምን አለ ናትናኤልን አየኮ ገና ከበለስ በታቸውን አይቻሉ የታወቀስ ነው ምን አለ አንድ ተንኮል የሌለበት የእስራኤል ሰው ጌታውን እንደዛ እየመሰከረ ነው ተንኮል የሌለበት እያለ እየመሰከረ እናመሰግናለን መንፈስ ቅዱስ ምንም አጥተህ ተንኮል የሌለበት የእስራኤል ሰው ዛሬ ጌታ እንደዛ እየመሰከረልን ነው ግን ልባችሁ መጠበቅ አለበት አልኩ በጓደኝነት ራሱ ስንት የሚገዳ አቤሴሎም ምን ይመስላል ጦር ሊገለብጥ ማለት ነው የአባቱን መንግስት ልክ አቤሴሎም መንፈስ አለው ዛሬ ቸርች እየገባ የሚገለብጡ የሰው የሚያቆስሉ ማለት ነው ፓስተር የሚያቆስሉ ቸርች ሰዎችን የሚያቆስሉ ስንት አለ መሰለህ ይሄ ሁሉ ምንድነው ልብ ነው ግን የትም ቦታ በሄዱ ፍሬ ያፈሩ ለምሳሌ ልብ አቆስለ አችን
እንደዛ ብሎ ነገር የለም አልኩ አቤሴሎም መች ቀናው አቤሴሎም አይሙት አምባሟት ሞተ የአባቱን መንግስት ሊገለብጥ የአባቱን ሚስት መተኛት ክፋቱን አላያችሁ ሄዶ የአባቱን ሚስት የእንጀራ እናቶችን በሙሉ ተኛ ሰውየው እኮ የሚያስገርም እኮ ነው ይሄ ሁሉ ጥፋት አይሙት አምባሟት ሞተ በቃ እንዴ የሚያደርግ ሰው ልብ የሚያቆስል ሰው ከልብ ልንገረ ፍሬ ማያፈራም የትም ቦታ አይደለም ልብ ነው የሰው ልብ ጎርታ እንዳትረሳ ገዶ ነገር ልብ እንደውም እንትን ላይ ልባቸው ይቆሰሉን ትፈውሳለህ ይላል እግዚአብሔር ቃል ልባቸው መዝሙር ላይ ልባቸው ይቆሰሉ ትፈውሳለህ ይላል ልባቸውን ይቆስ ትፈውሳለህ ልብ የሚፈውስ ማን ነው ኢየሱስ ነው አልኩ ሐናን ፈወሳት ያቺ ደም ሲፈሳት 12 ዓመት ምን ሰላቸው ጌታ ፈወሳት ጌታ መጥቶ ፈወሳቸው በቃ መጥቶ ፈወሳቸው በራቸውን የዘጉ ፈወሰ ልባቸው ይቆሰለ ኃጢአት ያደበቃ ቆሰላቸው በሽታ ያቆሰላቸው ድህነት ያቆሰላቸው ኤቭሪቲንግ ኢየሱስ ፈወሳቸው አሁንም ኢየሱስ ይፈውሳል እሱ ፈዋሽ ነው ቀደም ነገርኩ የጌታ መንፈስ በኔ ላይ ነው ኢሳይያስ 61 ላይ ለዶች ምስራችን ሰብክ ዘንድ አለ ቀብቶኛል ልባቸው የቆሰለው ፈውሳለሁ ዛሬ በኢየሱስ ክርስቶስ ስም ተፈውሻለሽ ማንኛውም ልብሽ የቆሰለው በተለያየ ነገር በመከዳት ከልብ ልንገር ስንት ከምትምታዝነው ከዛውን ዛ አረብ ሀገር ሰርተው ዛ ኢትዮጵያ በቃ የሚጫወቱባቸው ሰዎች ስንት በቃ ምድራችን ላይማ ያለው በስማውሱማ የተገለጠቁ ሰው ጅብ የሆነ እኔ በጣም አጥቅ ቁጥር ስለ ስልጣን የምንማረው በጣም ነው ቅድም ስተነካካ ነበር ስለ ስልጣን በጣም ይገርሞኛል እዛ ኢትዮጵያ ዩቲዩብ ላይ ታችሁ ከሆነ ሰዎችን ወደ ጅብ እየቀየረ ማለት ነው እኔ ጴንጤው የተኝቷል እንደዛ ኢትዮጵያ ያለ ጴንጤ እዛ ሄዶ ለምን አያፈርስም ምንድነው ብሎ እዛ ቤት ውስጥ ነው የሚጮህ ማለት ነው ሂዱ ነው ያለው ጌታ እኔ ገርሞኛል ጋዜጠኞች ገብተው እንትን ሲሉ እነሱ ላይ እንደ ጅብ ሲቀይራቸው አቲንክ ስለ ስልጣን ነው የምንማረው ስልጣናችሁ ካላወቃችሁ የተሰጣችሁ ስልጣን ጌታ የሰጣችሁ ስልጣን ማለት ነው ዛሬ አቲንክ ስለሱ ነው የምንማረው ቀጥለን ግን ዛሬ ልብን ጠብቅ ልብሽን ጠብቂ ፓስተር ተስፋዬ ልብን ጠብቅ ልብ ነው የሚጎዳው ልባችሁ ነው የሚያዝነው ልባችሁ ከታመመ ከባድ ነው ማምለክ ሁሉ ያቀታቸዋል በክተ አልኩ ከሆነች ዮሐንስ 4 የፈታች ሴት እኮ ዮሐንስ 4 ላይ ምን መስላችኋል 5 ባል ልብ ያቆስሏል 5 ሰው አቆስሎታል ማለት ነው 5 ባል አቆስሏታል እንደ አሁንም ቤቱ ያለው ያቆስላት ነበር ኢየሱስ ደረሰላት እንጂ ኢየሱስ ደረሰላት ኦኬ አንድ ቃል ቀድም አግኝቼዋለሁ ምሳሌ 19:3 ላይ እንደዚህ ያለ የሰው ስንፍና መንገዱን ያጣምምበታል ልቡ በእግዚአብሔር ላይ ይቆጣል ምሳሌ 19:3 ላይ የሰው ስንፍና መንገዱን ያጣምምበታል በስንፍናው መንገዱ ተጣሞ በእግዚአብሔር ላይ ልቡ ይቆጣል በስንፍናሽ ማለት ነው የሰው ስንፍና መንገዱን ያጣምምባል ከዛ ልቡ በእግዚአብሔር ላይ ይቆጣል አላያችሁ ሲቆጡ እግዚአብሔር ትጭ እግዚአብሔር ምናምን መንገዱን የማስንፍናው ገብቶ ቆሎ የሰው ስንፍና መንገዱን ያጣምምባል ከዛ ልቡ በእግዚአብሔር ይቆጣል አላጋጠማችሁም ይቆጣ በእግዚአብሔር ላይ ትጭ እግዚአብሔር ምናምን ምንድነው እንደዚህ ምናምን ምንድነው ለምናምን ይቆጣ ምናምን ልክ እንደንትና ማለት ነው ዘዛላችሁ እንደ ማን ነው እሱ እንደ ዮናስም እንደዚህ ይቆጣ በእግዚአብሔር ላይ እንደገና ያ ቃያን ራሱ ሲቆጣ ማለት ስንፍናው ምን አድርጓል መንገዱን አጣምቦታል አያችሁ ስንፍናችሁ መንገዳችሁን ያጣምባል ከዛ በእግዚአብሔር ላይ ተቆጣላችሁ ቼክ አድርግ እንጂ መንገድህን እግዚአብሔር ትክክል ነው ኮሚመራ በመትሄድበት መንገድ ምመራ ምበጅን ማስተበራለ እግዚአብሔር ሲመራ ሆራ ባባዲ ጋላቦራ ወደ ለመለመ ስፍራ ነው የሚመራ እግዚአብሔር ወደ ረፍቱ ዘንድ ነው የሚመራ የሰው ስንፍና መንገዱን ያጣምበታል ከዛ ልቡ በእግዚአብሔር ቆጣ በጣም ይሄን ያዙት ፓንቶክ ላይ ያዙ ምሳሌ ምዕራፍ 19:3 ላይ የሰው ስንፍና መንገዱን ያጣምበታል ልቡ በእግዚአብሔር ላይ ቆጣ አየ ልብ በእግዚአብሔር ላይ የሚቆጣው ለምንድነው መንገዱን ስንፍና ነው ያጣምብህ አላያችሁም ያላቃተም እንዲያፍጣችሁ ምታዩ የሚቆጣ በእግዚአብሔር ላይ ምትቆጣ ምናምን በእግዚአብሔር ላይ ምናምን የእግዚአብሔር የለም ምናምን እግዚአብሔር አለ በዙፋኑ ላይ
ግን መንገድሽን ቼክ አድርግ መንገዳችን እንመርምር ነው የሚለው እግዚአብሔር ጋር አይ እግዚአብሔር ሁሌ በዙፋኑ ላይ ነው እግዚአብሔር በረፍቱ ዘንድ ነው የሚመራ በለመለመ መስክ ነው የሚመራ እግዚአብሔር ሲመራ በሰላም ነው የሚመራ ግን አሁን ይሄ ልብ ወደ ጌታ ስትመጣ የክርስቶስ ልብ አለ ግን ወደ ኢየሱስ ካልመጣ ከልብ ይነግራሉ የክርስቶስ ልብ የለም በጣም የለም ልብ አልተለወጠ አልቀደም ተለወጠ እኮ እንትና ሳሙኤል ልክ ከሳኦል ከሳሙኤል ተለይቶ ሲል ልቡ ተለወጠ አሁንም እኛ ልባችንን ለውጦ ነው እንጂ ቁጭ ብሎ ፓስተር ተስፋ ወንጌል ይሰብክ ነበር እንዴ የሚሰብኩ አይታል አገልጋዮች ምናምኖች ግን ልባችንን ስለቀየረ ነው ኢየሱስ ወደ ኢየሱስ ስትመጣ ምሳሌ 23 ቁጥር 16 ላይ ልጄ ሆይ ልብን ስጠኝ ነው የሚለው ልብን ስጠው ልብሽን ስጪው ግድ የለሽ ሚቀይር አልኩ እኮ ሰዎች አላየም ወንድ ሴቱ ለወንድ ሰተሽ ልብሽን ወዝዮት ሄዶ ልብሽን ይዞት ሄደልን ሌላ ደግሞ መስተፋቅር ያደረጉ ሰዎችን እንደዚህ የሚያንከራትቱ ሴቱን የሚያንከራትት መስተፋቅር ያደረገ ማለት ነው ይሄ ሁሉ ሰዎች እንደዚህ ሰይጣን እየተጫወተባቸው ጋዜጠኞች ቢሆን የዚህ በቃ እንደዚህ መናፍስ በእነሱ ላይ ጌታ ጋር ስለሌለ ነው ኢየሱስ ውስጣቸው ስለሌለ ነው በጣም እኮ የገረመኝ በጣም የሚያሳዝነው ጋዜጠኛ ሩቅ ሀገር ወደ ገጠር ሄዶ ታጠገቡ ያለው ቸርች ነው የኦርቶዶክስ ቸርች ነው ባጠገባቸው ሴትየዋ በጫካው ግዛት ይነን ማለት በቃ ጥንቆላ ይጠነቆለች ማለት ነው እየጠነቆለች ማለት ነው በቃ እየተስንቶቹ መቃ ወደ ጅብ እየለወጠች በጣም እኮ ያታ ለኢየሱስ ከሌለ የለማ ኢየሱስ በሱ ላይ እኮ ስልጣን የሰጠን ኢየሱስ ነው ስልጣን ሰጠ ወልቋል ሰይጣን አለ በጠላት ኃይል መና ስልጣን ሰጥቶናል አይ ቲንክ ዛሬ እንማራለን አሁን አርብ ዕለት አመጀምሮ ስለ ስልጣን እንማር ይሄን ስልጣናችሁን ካላወቃችሁ ትጎዳላችሁ በጣም ገረመኝ ጋዜጠኛው ሄዶ ይሰብሩ ሰውየው ተዓላበ ይጮሃል ዋ ካራማውን ታወጥዘና ጋዜጠኛ ይሰርበዋል ያ ማህደር የተባለ ጋዜጠኛ ከዛ ተው መጨረሻ ላይ እሱ ራሱ ጅብ አረገ እንደ ጅብ ሰውየው በጠበል ነው መጣብ ይሏል በጠበል ብላም ጠበል ብትል ገብርኤል ብትል ሰይጣን የሚሄድ ይመስላል ገብርኤል ብትል መልአኩ እኮ ነው ሰይጣን የወደቀ በገብርኤል ብትል ይወጣ ይመስላል አይወጣም ምንም ብትጠራ አይወጣም ኢየሱስ ነው የሚያወጣው ኢየሱስ ብቻ ነው አጋንንትን ያንቀጠቀጠልህ በስሜ ነው አጋንንትን ታወጣላችሁ ያለው በገብርኤል አይደለም በማራት በምን መላእክቶች ያወጡም እንጂ መልአኩ እኮ ነው ሰይጣን የወደቀ መልአክ ስለዚህ በጣም ቁጥር እንማራለን ስልጣን አይ ቲንክ ይበቃኛል ጨረስኩኝ ስለዚህ ቁጥር 2 ዛሬ ሶሪ በጣም እንትኔ አይ ቲንክ ዩቲዩብ ላይ ሲጫን ቆንጆ ይሆናል እና አይ ቲንክ እንትኔ እንትና አላለ መሰለኝ ስለዚህ ይስተካከላል አሁን አርብ ዕለት እንማራለን ስለዚህ ምን አለን እግዚአብሔር ቃል አጥብቀ ምሳሌ ምዕራፍ 4:23 ላይ አጥብቀ ምሳሌ 4:23 ላይ አጥብቀ ልብን ጠብቅ የህይወት መውጫ ከርሱ ነው አለ አንደኛ ሳሙኤል 16 ላይ ደግሞ ሰው ውጭ ያለ እግዚአብሔር ልብን አለ አጥብቀ ልባችሁን ጠብቁ በዚህ በመጨረሻ ዘመን ልባችሁን የሚቆስለው ልባችሁን የሚወርቀው ምን ሰማው ምን ናቸው ነገሮች ለዚህ ነው ቀደም ምን ናው ነገር መጠንቀቅ አለበት ምን ታያለን ምን እግዚአብሔር ምን ያያየሽ ነው አይ የምታየው ስናለ የለውዝ በትር የምታየው ከሆነ መልካም አይታል እግዚአብሔር ግን የምታዩት ራሱ ልባችሁን ይጥላል አልኩ እዚያው ነው የሶሻል ሚዲያ ብዙ ነገሮችን የምናየው ብዙ ነገር ነው የሚያመጣው ብዙ ሰዎች ልባቸው ስንት አገልጋይ ልብ ይወርቃል ግን ልብ ማንንም ልብ አውደቅ ነው ግን ልባችሁን ከጠበቃችሁ አጥብቀ መጠበቅ አለበት ኖ እዚህ ስለገባ ልብ አብሶ ምሳሌ 4:4 ላይ ልብ ቃሉን ይቀበል ነው ሌላ ነገር አትሞላ ቃሉን ተቀበል እግዚአብሔር ቃል ሌላ ነገር እንብይባል ሰው የሚለኝን ነው ሰይጣንም ኖ አልቀበልም ኔቨር አልቀበልም ልብ እንደ መሬት ነው ብያለሁ የተዘራበት ነገር ይመክነው ልብ ምን እየዘራ ነው አልኩ ዘር እየዘሩ አይደለ እንዲያነት አመጻን ምድራችን ላይ ራሱ ከልጅነታቸው እየሞሏቸው ዘር ከዛርን እንዲያነት እልቂት ያለቀ ወጣት ቀላም አሁን ደግሞ እንትን ለማለት እንትን ይያሉ ነው እንዲያነት በኢየሱስ ክርስቶስ ይሰበራል ዘር ተሞልተናል ልብ ላይ ተዘራው ነው የሚበቅለው ምን እየዘራ ነው ቃሉን እየዘራ ነው በላይ ላይ ኮንፌሽን ጊዜ ያላችሁ ቃሉን ያለኝን ነው ልቤ ቃሉን ሌላ አልቀበልም በፍጹም አልቀበልም I don't care what the people say I don't care what the devil say I don't care Facebook ላይ
አይ ዶንት ኬር ዩቲዩብ ላይ አለ ፓስተር ተስፋዬ አይ ዶንት ኬር እሱ የሚለኝን አይደለም ምን ቃሉ ነው ያለኝ ነኝ ልቤ ቃሉ ነው የሚቀበለው ሌላ አልቀበልም እምቢ አልቀበልም እምቢ ማለት ስለዚህ አይ ቲንክ ይበቃኛል ሶሪ አይ ቲንክ እንትኔ በጣም አቴንሽኔን እየሳበኝ ለምን እንደሆነ አላቅም አይ ቲንክ ይስተካከላል ኢየሱስ ያደናል አይ ቲንክ ዩቲዩብ ላይ ሲጫን ትክክል ይሆናል ዩቲዩብ ላይ ሲጫን ማለት ነው ብቻ ነው በቃ ቃሉን አግኙ እና ኢየሱስ ጌታ ነው ስለዚህ ዛሬ ልብን ያልሰጠ ና ልብን ስጥ ልብሽን ስጪ ልብን ስጥ ለጌታ ለኢየሱስ ስጠውና ልብ ድንጋዩን ልብ አውጥቶ የሥጋ ልብ ይሰጣል ከዛ ልብ ከተቀየረ ትቀየራለህ በቃ እንደሌላ ሰው ትሆናለህ ቀድሞ የምታደርገው ነገር አታረግም ትለያለህ ከጓደኛ ከምን ጋር ለምን ልብ ነው የሚለው ልብ ካልተቀየረ አትለወጥም ግን ልብን የምትቀይረው ለጌታ ልጄ ወይ ስጠኝ አለ ልብህ ጌታን ስትቀበለው ለዚህ ነው ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ልታስታቸው ልጆች ወደ ዘንድ መቀበል አለ በጌታ ለዚህ ነው ዮሐንስ 1:12 ላይ ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉ ለተቀበሉት እኮ በስሙ ለሚያምኑ የእግዚአብሔር ስልጣን ሰጣቸው ስለዚህ አጭር ጸሎት ጸልያል እዚህ ላይ ሲጸልይ ጌታን ከተቀበል ይሄ ቸርች አይደለም ፓልቶክ ምናምን ሬዲዮ ቸርች አይደለም ባለበት ቦታ ሄደ ደቀ መዝሙር ያስተምሩ ደህንነት ያስተምሩ ባለበት አካባቢ እዛ የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለም ፌስቡክ ላይ ቸርች ውስጥ ያስተማሩ ደቀ መዝሙር ትምህርት አለ ወደ ውስጥ ግቡና ታግኙታላችሁ ደህንነትም አለዛ ነው ተስፋ ያለማየሁ ደግሞ ኮንታክት ከገባችሁ ኮንታክቱ ላይ ምን አለ ዌብሳይት አለ ክሊክ ስታደርገው ዌብሳይቱ ሲከታል እንጂ ኮንታክቱ ላይ ሊንክ አለ ማለት ነው ከዛ ሚዲያ ከገባ ሬዲዮ አለ ምን አለ እዛ ሆም ፔጅ ላይ ስለዚህ ኢየሱስ ጌታ ነው አጭር ጸሎት ጸልያለሁ እና ልብሽን ስጪ ፓልቶክ ላይ ሬዲዮ ላይ ልብሽን ፌስቡክ ላይ ልብሽን ስጪ ልብሽን ለጌታ ግድ የለም እንካ ጌታው ልብ የሚው እና ግባው ጌታ ከዛ ልብ ላይ ከሆነ ተቀየርክ ደስቲን ይቀየራል አመለካከት ይቀየራል በቀድሞ ታረገ የነበረውን አታረግም ትለያለህ ማለት ነው ልብ ነው የሚቀየረው እኔ የምጸልየው ጮክ ፓልቶክ ላይ ሬዲዮ ላይ አንድ ላይ ሬዲ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግንሃለሁ በኢየሱስ ስም አሜን በቃ አጭር ጸሎት ወልካም ወደ ኢየሱስ እችን ከጸለየ ጌታ ገባ ከልብ ከተቀበልከው ይገባል ጌታ እንዳትረሳ ጌታ መንፈስ ነው አልኩ ሰይጣን ድርግም ይያላል የሚገባው ውስጥ ጌታ መንፈስ ነው ይገባል ውስጥ ከዛ ይቀየራል የመጀመሪያ ስራ ጌታን ከተቀበልክ ዮሐንስ ወንጌል አንብብ ሌላ ቸርች ነው ገና ሂድ ብያለሁ መሰረት ቸርች ምን ለማድረግ አለብን ስለዚህ ኢየሱስ ጌታ ነው ሌላ ፓስተር ተስፋ ያለማየሁ ዩቲዩብ ተስፋ ያለማየሁ ፌስቡክ ላይ ሬዲዮ ደግሞ ሆናላል 518 907 9015 እዛንዶ ሬዲዮ ላይ ከገባችሁ ያዘጋጀነው ከዳችን ማዛጋ ስለልባለ ስለዚህ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን አንተ ልባችሁ ቆሰለውን ተፈውሳለህ ተብሎ ተጽፏል ዛሬ ይሄንን የሚሰማ ሁሉ ልቡ በኢየሱስ ስም የተፈወሰ ነው ልብሽ በኢየሱስ ስም ይፈወስ ልቡ የቆሰለ በኢየሱስ ስም እግዚአብሔር ኢዮብን እንደፈወሰ በጌታ በኢየሱስ ክርስቶስ ስም ሐናን እንደፈወሰ በኢየሱስ ክርስቶስ ስም ዛሬ ልባቸው የተፈወሰ ነው እግዚአብሔር አባቶ እናመሰግናለን በጌታ በኢየሱስ ስም ይሄ ትምህርት ፍሬ ያፍራ በኢየሱስ ስም ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ቃል ይፈውሳቸው በኢየሱስ ስም ጌታ ስለዚህ ወዘርን ጸልያን በወደሩት ጠላት ባንተ አይተቀም ብላን ወዘሩት እየሰራ ያለ ሰይጣን በኢየሱስ ስም ታቆማለህ በኢየሱስ ክርስቶስ ስም ታቆማለህ እግዚአብሔር ስለምድራችንም ጦርነት ስለቆመ ምንም ማለት ጦርነት ስለማንሰማ በዚህ ደግሞ ፌስቡክ ላይ ያሉ ፌክ ኒውሶች ጦርነት ያባባሱ ያሉ በኢየሱስ ስም ጉርጓዳቸው የተደፈነ ይሁን በኢየሱስ ስም ግራ ይጋቡ እግዚአብሔር ወደ አንተ ወደ ብርሃን ይምጡ እግዚአብሔር አባቶ እናመሰግናለን ፌስቡክ ዋጀን ሁሉን ዋጀን እንጂ ሰስነም አሜን አሜን ኢየሱስ ጌታ ነው ሰይጣን ሌባ ነው ሶሪ እንግዲህ ያዝ ያደርጋል ለምን እንደሆነ አላቅም ስለዚህ ጌታስ ጌታ ነው እና ጸጋ ያብዛላችሁ ሬዲዮን እየሄደች ነው ታንኪ ሬዲዮ እናመሰግናለን ሰይ ታንኪ በመስገዱስ ሰይ ታንኪ ሰይ ኢየሱስ ጌታ ነው በቃ ይሄን ላኩት ሼር አድርጉት እና ላኩት በየቦታው ምናምን ሼር አድርጉት እና ዩቲዩብ ላይ ቲንክ ያው ታገኛላችሁ ፓስተር ተስፋ ያለው ዩቲዩብ ላይ እና ኢየሱስ ጌታ አይ ቲንክ ማክሰኞ ኖ አርብ ዕለት
ስለ ስልጣን የምንማረው በጣም ገርሞኛል። እቴ መሰከርላችኋለሁ። የሚያስገርም ነው በጣም ሰውን ወደ ጅብ እየለወጠ መንፈስ ለዚህ ጸጋ ይብዛላችሁ። ኢየሱስ ጌታ ይላል። ጸጋ ይብዛላችሁ። ሼር አድርጉት። ታንክ ዩ